ሰላም ለዚህ ቤት እንዴት ናችሁ? ሮጠ መድረስ የነበረብህ እኔ ጋር ነበረ። እውነትም አንተን ብሎ አጎት አንቺን ብሎ አክስት ይቅርታ በሰዓት ስላለ ዋናው በሰላም መገላገሏ ነው። እግዚአብሔር ይመስገን። የዛን ጭንቅ እኔ ሳትሰበሩ ነበር ለጥ የመሰለኝ ሳትሰበሩ። ሰላም ፋሚሊ እንዴት ናችሁ? ባላችሁበት ሰላም ፍቅር ከእናንተ ጋር ይሁን። እኔ ወንድማችሁ ዛሬን ተመልሼ መጥቻለሁ። በመጀመሪያ ግን ቪዲዮን ከማየታችን በፊት 1000 ገብተናል እና አመሰግናለሁ። በእናንተ እና በእግዚአብሔር እርዳታ 1000 ገብተናል። ቀጣይ እስኪ 5000 አጧጥፉት። ከሀገር ውጭ ያላችሁ በተለይ አጧጥፉት እና አመሰግናለሁ። 1000 ስለገባን 1000 ሰብስክራይብ ሱ ብለናል እና በጣም ደስ ብሎኛል። ኮድቼባችኋለሁ ነው የሚባለው ያ እና ዛሬ ደግሞ እንደ ብሩኬ ዘመድ ጥያቄ በበዓል በነገራችን ላይ እንኳን አደረሳችሁ ሳልላችሁ ማለፍ አልፈልግም። በነገራችን ላይ እንኳን አደረሳችሁ። 1000 ሰብስክራይብ በተመለከተ አንድ ነገ የሚሰራላችሁ ቪዲዮ አለ። መስቀልን ምን ኃይል ውጭ ሆናችሁ የሚታዩ ሰዎች በጣም ናፍቃችሁታል እያንዳንዱን ነገር እና ሰርፕራይዝ ማድረጋችሁ ቪዲዮ አለ እና ነገ ሰርቼ ማታ አካባቢ እለቃለሁ ማለት ነው። ለእናንተ አንድ ጊፍት አለኝ ማለት ነው። አንድ ጊፍት ማለት ስጦታ። ነገ ያን ጊፍት ሰርፕራይዝ አደርጋችኋለሁ፣ ቪዲዮ እሰራላችኋለሁ። ቪዲዮ ምን ይሁን አብረን የምናየው ይሆናል ማለት ነው። የዛሬ ቪዲዮ ተመልሰን መጥተናል። እነ ብሩኬ ዘመድ ጥያቄ ሄዶ ጠይቋቸው አጎት ሆኗል። ብሩኬ ወንድምየው አግብቶ ልጅ ሳይወልድ አይቀርም እና ያ ነው ቪዲዮን በተመለከተ ይሄን ይመስላል እና ቪዲዮን አይተን ቶሎ እንመጣለን ማለት ነው። ወደ ቪዲዮ ፋሚሊያንስ በቃ እንወዳችኋለን። እንሂድ ሆና ሰላም ለዚህ ቤት እንዴት ናችሁ? ከወጣሁ በኋላ ሉጣ አላልኩም። እንኳን ማርያም ማረችሽ። ብቻችን ተኝቷል ነው ወይኔ ካሜራ አለ ምንድን ነው የምትሉኝ? ካሜራ ይኑራ እንደው ይስሙ፣ እንደው ቤተሰብ ይስማ እኮ በስልክ እኮ ደውለናል። አውርቻለሁ። ኧረ እሺ ጊዜ ገጠር ነበር እንደሞ ይሁንም እንደው ሮጠ መድረስ የነበረብህ እኔ ጋር ነበረ። እውነትም አንተን ብሎ አጎት አንቺን ብሎ አክስት እንዴ አልደወልንም እንዴ? አልነገረሽም? ምንም አላወራሽም? ባወራት ያወራኝስ ለምን አወራታለሁ? ሳትሰብር ነበር መምጣት የነበረብን። አንቺ ቢሆን እንደዛ ባትመጡ ነበር የሚመረው። አንዳንድ ነገሮች አልተስተካከሉም። ይቅርታ በሰዓት ስላለ ዋናው በሰላም መገላገሏ ነው። እግዚአብሔር ይመስገን። የዛን ጭንቅ እኔ ሳትሰበሩ ነበር ለጥ የመሰለኝ ሳትሰበሩ እንኳንም አልተሰበሩ እንጂ ብቻ እግዚአብሔር ይመስገን። ምንድነው የምትይኝ? አይሚ እኔ አልደወልኩም መሌ አንተ ጋር ብትደውልም ያው መምጣትና መደወል ይለያል። ብደውልስ ገጠር ነበርኩኝ ደግሞ ነበር። እኔ በጣም ነው የተሰማኝ የእውነት ልምጣ ብለዋል ምናምን እና አትምጧል ሲለ ብትላቸው ከዛ እሷም ማሟት ነበረ። ለዛ እኔም ደግሞ ታማ ነበር። ኧረ ችግር የለም ኧረ አታኩርፉ በማርያም ወይ እኔ ብሩ ችግር የለም። አይ ያው በስልክ ስታወራኝ ኖርማል አልነበረ እንትን እያልኩላ ነበረ። ችግር የለውም። ዋናው እኛ እኔ ሰላም መሆኔ ነው። ግን ከእናንተ እንደዛ አልጠብቅም ነበር። ያው የመጀመሪያ አጎት የመጀመሪያ አክስቶ ናቸው። እሺ ማሂ ይቅርታ ማሂ ችግር የለውም። ያው ልጅ እንትን አይደለ? አይ እንደዚህ ከፍቷችሁ አይደለም ከልባችሁ ይምር። አይ ትንሽ እኔ ተሰምቶኝ ነበር። ገብቶሻል አይብዬ? እኔ በጣም ተሰምቶኝ ነበር እና እኔ ሃይሚም እኮ ደውላለች አይደለ? ሃይሚም እኮ ደውላለች እኮ አውርታለች። ወለደች የሚባለው ነገር እንደሰማው እኛ አውርተሽኛል። ግን ማለት ነው ያው መምጣት ነበረባችሁ የአየር ላይ ማለት ነው። ያው የኔ ደስታ ታማ ነበረ። ከዛ የኔ ደስታ የእናንተ ደስታ ነው። ያው እናንተ ቪዲዮ ይዘህ መጣል የቤተሰቦች ደስታ ነው። እንደው በይበልጥ ማለት ነው ቤተሰቦች እየደወሉልኝ ነበር ራሱ የሆነ ሰዓት ካየሽ አይተሻል ይመስለኛል ላይቭ ላይ ማለት ነው። ግን ቢሆንም ሁሉ ነገር ለበጎ ነው። እናንተ ማሊያኛኩ እሺ ስሜተኛ ሆኜ ነው ማውራው ምን እንደሆነ ብቻ ማርያም እኔ እንደዚህ ያላልከኝ በስልክ ቤትም ስንገናኝ ያላልከኝ
ቢዚ አይደለው አላየኝም። የሴት እየተሯሯኩ ምን 10 ደቂቃ ይሞላል። አሁን ከመጣችሁ እዚህ 10 ደቂቃ ይሞላል አይሜ አይሞላም። ግን ያው ብቻ ይቅርታ ማይ አራት አኩሩፉ በቃ ችግር የለውም። ነው ማረን የእውነት በቃ ከፈለጋችሁ እዚህ እንውላለን፣ እዚሁ እናድራለን። እኔ እኮ ከፈለኩ ማለት ነው የእውነት አለ መምጣታችሁ ቆይታችሁ በመምጣታችሁ ራሱ ማለት ነው ስትመጡ ራሱ ውጡ ብላችሁ ተወጡ ነበር። ገብቶሻል? ለምን አትላቸው ነበር አንተ እንደዛ? እኔ በቃ የመጣውን ውጡ አይባልም። እንደውም ሲመጡ እንደው ከበር ነበር አባራቸው። እኮ ለቅሶ አይደለም ልጅ ተወልዶ እንደዚህ ያስደርስ። ለማንኛውም ልጄ ተወልድ እኮ በሞትና በህይወት መካከል ነው የምትወልደው። የራስህ የሆነ ሰው ደግሞ ቶሎ ብሎ መምጣት መቻል አለበት። የፈለገው እንኳን ነገር ቢሆን ብቻ ችግር የለውም። ለሱ ደውልሃል፣ ግን ያው ልምጣ ብሎኛል ይምጣ እንዴ ስለኝ አረቱ ብልህም ለሱ ብነግረውም እኔ እንደዛ እንኳን በልክ ብንግደረደር ቶሎ በፊት ትመጣለህ ብለን ነበር ያሰብነው። እና ፋሚሊ ትንሽ ደብሯቸዋል። አጎቱ ማን ነው ወንድምየው ደብሯቸዋል። ምናምን ፋሚሊ ሆነው ደብሯቸዋል። ለምንድን ነው በስልክ መጠየቅና በአካል ማግኘት ይለያያል። እውነትም ነው። እና ወላድ መጠየቅ ባህላችን ነው በነገራችን ላይ ያ ስለሆነ ነው ትንሽ ብቻ ማኮራረፍ አኩርፏቸዋል ማለት ነው። እና እንደተመለከታችሁ የኔ ፋሚሊ ሰብስክራይብ ያደረጋችሁ ቪዲዮን ላይክ ያደረጋችሁ ሼር ያደረጋችሁ ማመልከት ትችላላችሁ። ቀጣይ ያለውን ቪዲዮ እናያለን። ግን እንደዚህ አይደረግም። መጠየቅና ማምጣት ይለያል። ግን የራሳቸው ምክንያት ሊሆን ይችላል ማለት ነው። እያንዳንዳችን የምንሄድበት መንገድ ወይም የምንሄድበት ህይወታችን ላይ እንደዚህ አይነት ነገር ያጋጥማል ማለት ነው በነገራችን ላይ። እና ፋሚሊ ሰብስክራይብ ያደረጋችሁ አሁንም ቪዲዮን ጨርሰን እንመጣለን ወደ ቪዲዮ። ችግር የለውም በቃ አይደለም አንዴ አይደለም ችግር የለውም በቃ እኮ በእንደዛ ነው አይደለም። ታችሁ የሆነ ነገር ይዛችሁ ችግር የለውም ማለት ነው። አይ በቃ እግዚአብሔር ስራ ነው፣ ሁሉ ነገር እግዚአብሔር ስራ ነው። ገብታችኋል። እኛ ማጨብጭበናል። ለማንኛውም ልጄን እኔን ነው የሚመስለው። ይኸው በለክ ረሻው አለው እኮ አረ ችግር የለም። አረ ማይ እሺ አይቅደም ችግር የለም እኮ ቀፊ ተለማመጂ በሰሎሜ ነኝ። ይቅርታም አድርጉልን እሺ። አረ አሳስብም ፊቱን ለምንድን ነው የሸፈነው? ምን ያስቃል? የሚያስቅ ነገር አለ እንዴ? ይሁን አታዩም እንዴ? ማበዩ ልሩ እግዚአብሔር አንቺ ያንምጣሉ እግዚአብሔር ልጅ ነሽ የታባታችሁ አልተባለም። ኧረ በስመ አብ ሞራሌ ላይ ነው የተረማመዳችሁት። እግዚአብሔርን ወይኔ ብሩኬ እኔ እኮ ለምንድን ፊቱን የሸፈኑት እላለሁ። አይታፈንም እንዴ? በውስጤ እኮ አይታፈንም እንዴ እያልኩኝ እኮ ነው። እኔ ነው የሚመስለው። እውነት ነው። እኔ የሚመስለው ወይኔ አንቺን ይመስላል። የነዛ ነው ያለው ይመስል። ኧረ አሳዩ ልጁን ወደ ኧረ ልጁን አሳዩ። ስንመጣ በስድብ ጎብኚዎች ገብተው እየጎበኙት ነው። እነሱ ሲጨርሱ እናንተ ትመጣላችሁ ማለት ጎብኚዎች እየጎበኙት ነው። ጎብኝተው ሲጨርሱ እናንተ ትገባላችሁ። እኔን የተጫወታችሁብኝ እኔ ያዘኝ መናገር እናንተ ጨዋችሁብንና እዛ ግራ ገባን። ስጪው አያሳስብም ወይ? ኧረ ችግር የለም ባለው ግን የልጁ ነገር ነው። እኔ ታቀፍኩት እኮ አንተ የእኔን ቀልድ አታውቅም እንዴ? ታይምዬስ አታውቂም? እሱማ አውቃለሁ። ታዲያ ቀልዳለህ። እንደውም ልጮህባችሁ ነበር። እዛች ጋር ውጣ ውጣ ነበረ እኮ እኔ በስልክ ሲያወራኝ ኖርማል ነው። ስገባ ልክ ሲነግረኝ ደነገጥኩ እኮ። ምን ላድርግ? አናይም እየመጡ ነው ብዬ ከደወለልኝ በኋላ እኮ አሁን ቀልዱን ተውትና ልጁን አምጡት እንየው። አንጀታችንን በላችሁ። ሄደን ለማንኛውም ቤተሰቦች አስገቧቸው፣ እነሱን አስገቧቸው። ለማንኛውም
እኔ እኮ ለምንድን ነው እየተሸፈነው እያልኩኝ ነው ሳቅፈው አፍንጫው ላይ አይሞትም እንዴ አይታፈንም እንዴ እያልኩ ውስጤ አፍንጫው ይሄን ቁጭ እና የኔ ፋሚሊ ትንሽ ደብሯቸዋል ማለት ነው። ግን ይሄን ያህል አታጋነኑ የብሩክ ወንድም እና ይሄን ያህል ማጋነን ጥሩ አይደለም። ግን በየህይወታችን ማለት አብዛኛው እኛ ሀገር ላይ ያለው ባህል ስለሆነ እንደዚህ አይነት ነገር ያጋጥማል። በየዘመዶቻችን ስንሄድ ቤት እንደዚህ አይነት ነገር ያጋጥማል ማለት ነው። ስለዚህ አዲስ ነገር አይደለም። ግን ይሄን ያህል በጣም ከረረ ትንሽ ወረድ ያርጉት ብቻ እና እንግዲህ ፋሚሊ ደብሯቸዋል ማለት ነው። ወንድምየው እና ሚስቱ ትንሽ ደብሯቸዋል። ቀድሞ መጠየቅ አለባቸው ይባላል። ብቻ እንደዛ እየተባለ ነበር። መታችሁ መጎብኘት መጠየቅ ነበረባችሁ። እነሱም ገጠር ነበር የሆነ ቦታ ሄደን ነበር። ሀይሚም ታማ ነበር እያለ ብሩክ ሲቀበጣጥር እያየን ይገኛል ማለት ነው። እና ፋሚሊ ቀጣይ ቪዲዮን አይተን እንመጣለን። ወደ ቪዲዮ ለግዜር እንትን እየጠየቀ ነው እንዴ? አይ መቻችሁ። ለማንኛውም ተጫውቶብኛል። እኔ ነኝ የተገኝ ምን አቅለበለበኝ። ቅድሚያ ቢያቅፍስ እሱ ተለማመጃ አላት። እኔ እኮ ላንቺ እኮ ነው እንድትለማመጂ። ባሻንጉሊት ነው እንደምትለማመጂ ላይ በቃ መሳቂያ ነው የሚሆነው። ወይኔ ብቻ እሺ ቤተሰቦች ይሁንና እኛ እኮ አሁን ይሄን ቪዲዮ እናንተ ቤት ላይ ነው የሚጫነው ምናምን ሰርተን መተን እዛ አበረታቷቸው አበረታቷቸው ቻው ነው ጨመርኩልሽ። በቃ ይከብዳልና አበረታቷቸው ብዬ እነ መለኛውን አበረታቷቸው ብለን የመጣ ነው። ግን ስንመጣ ለካ እናንተ ፕራንክ ላይ ናችሁ። ልክልካችን እና ሁለት ፕራንክ እኮ ነው የሰራችሁት። እንዴ አንድ ልጅ አለ ሁለት። አይ ቁጣውን እንኳን ጠብቄው ነበር፣ ምክንያቱም በሰዓቱ ስላልመጣን ያው እያልኳል ነበር። በሰዓቱ አልመጣንም፣ ግን ስላወራን ምናምን ብዬ እየጠበቅኩኝ ነበር። በጣም ሊቆጣን ይችላል። እኔ ደስ የሚለኝ ማለት ነው ይኸውልሽ፣ የሆነ ሰዓት ገብተሽ ለኔ ጽፈሽልኛል፣ ደውለሽልኛል። ቡርኬም እንደዚሁ እንዳትመጣ ትንሽ ቆይተና ያው በባል እንዳትመጣ ብሎ አንድ ላይ ና ብዬዋለሁ። ገብቶሻል? እንደዛ ብዬው ደግሞ ስቆጣው አለመንቃቱ አይደነከኩኝ። ማሂን ነበር የፈራሁት። አይ ያው እንትና ማሂም ደግሞ ስትቆጣ ኮስተር ስትል በሰዓቱ ስላልመጣ ችግር የለውም። ግን ያው ትንሽ እናንበጫብጫቸው ደግሞ ሳክቶላችኋል። እናት እንዴት ነው እያለች ነው እንጂ እያሉሽ ነው። ወደ ጋር ኮኑ እኛ እናቅም እኮ ነው አንችልም ማለት እንዴት ነበር ግን ማለት የእርግዝና ጊዜሽ ከዛ ደግሞ አሁን ያለሽ ምጥ ከባድ ነው። ኧረ በስመ አብ እኔ ያማጥኩ ነው መሰለኝ። ማርያም ነው እኔ ያማጥኩ ነው መሰለኝ። በቃ የኔ እንትን ብታየው ጭንቀቱ እሷ እኮ አንደኛውን እያማጠች ነው። ውጭ ላይ ያለ ሰው ደግሞ ከባድ ነው። ገብቷል? እሱማ የዲው ደግሞ ከባድ የሚያደርገው በቃ ሰው ወይ በጓደኛዬ ራሱ እኔ በጭንቅላቴ ቆም ያለው ነው። ታምናለህ? በጭንቅላቴ ቶሎ እንዴት ነው በቃ ነው ምን ነው ቀበቶ ፈታው እና ከዚህ በላይ ሱሪ ላውልቅ አልኩኝ። ላውልቀው ሱሪውን አይደለም ተረጋጋ ይለኛል ዶክተሩ። በጭንቅላቴ ቆምኩ። ኧረ ሰውዬ ይሉኛል። ሰውዬ ነው እኮ የሚሉ ደግሞ እና ተመስገን ነው። እግዚአብሔር ይመስገን። ኧረ ማለት አሁን እንዴት ነው ሁለተኛ ሊደገም አሁን ሊደገም ለምን ሶስት ወር ሳይሞላ በቃ ሲያምራ ይቀራል እንዴ? ሲያምር ይቀራል። ሁሉም ነገር እኮ ልጁን ሲታይ ነው እንጂ ይረሱታል ይመስለኛል። ያለፈው እድሜው ስንት ነው ሲባል በሶስት ወር ነው ልዩነታቸው ይባላል። ታለ አራውቄ ነው ሰባውቄ ነው። አንተ ቪዲዮ ላይ ሆነ ራሱ አረደረችዋለሁ። ለማንኛውም ፋሚሊ አበረታቷቸው በደንብ እና ደስ የሚሉ ቪዲዮ ነው የሚሰሩት። እንደዚህ እያዛጉን ነው የሚውሉት። ብቻ ወንድሜ እንኳን ደስ አላችሁ በድጋሚ አይደለ? እንኳን ደስ አላችሁ። ልጁን አርብ ቀንም እኮ ፈልገን የመጣ ነው አውቀን ነው ስጋ ምናምን ላለመብላት ቤት ላለመበጥበጥ ነው እንጂ አራተው ነገ ብመጡ ደግሞ ያው የእንትንም ስጋ አለ። ከዚህ በኋላማ ታይም እያመቻችን እንመጣለን። በጣም ክራውድ ነው። ለዛ ነው ከዚህ በኋላ እንመጣለን። ደግሞ ጠፍተሻል፣ አንቺም ጠፍተሻል። በስልክ ብቻ ነው የምንገናኘው። የለሽም
የለሽም። እኔ ጠልፌያት ነው የጠፋችው። እሱ ነው አላለችም። በእኔ ሰበብ ነው የጠፋሽው። እኔ ጠልፌሽ። እሺ ይሁን ወዲፍቱ። ለማንኛውም ላሳባውን እዚህ ጋር በቃ ፍጥጥ ነው እኮ ነገሩ። እሺ እና አሁን ልጁን ቤተሰብ እናመሰግናለን። ያው ደንግጠናል፣ ደንግጣችኋለን። ስንሰማ ስናይ ደንግጠናል። እንደዚህ አይነት ነገር አልጠበቅንም። በተለይ የታቀፍኩት አይኔ ሚነቁላ መስሎኝ ነበረ የሆነ ሰዓት የቲክቶኩ ማለት የሰራሁትን በቃ እነሱ ይነቃሉ ብያችሁኛል። ግን መግቢያውን አይቼ ግን ደግሞ ፀሐይ ምናምን አይነካውም። በዚህ ሰዓት ልጅ እንትን ይባላል እንጂ ጠዋት ነው የሚቀባል። በዚህ ሰዓት ነው የሚደረገው አይደለም? ከ15 ቀን በኋላ ጠዋት እኛ ነን በቃ ችግር ያለብን። ተማሪ እሺ፣ በደንብ አንቺ ጠዋት ልትወጪ ቅደሽ ከአንድ በኋላ ሴት ልታረጊ አይነካውም ብዬ ከአንድ ዓመት በኋላ እንደዛ ሳይሆን አሁን አንቺ መለማመድ ያለበሽ በብሩኬ ማለት ነው። ጠዋት ፀሐይ ሙቂ ብሩኬ ተመችቶኛል። በቃ እሺ እስቲ ነው የዘይን ትችኛለሽ። ብቻቸው ብዙ ሳልመታ ልታከዚ። አይ ይሄማ ተመችቶኛል። ትንሽ ቆይ እና ይመቻችሁ። ሰብስክራይብ ማድረጋችሁ እንዳረሱ ባይ 50 ሺህ ይግባልን። 50 ሺህ ይግባ። ናፍቆኛል። ስንት ነው ሰብስክራይብ? 41 ሺህ 41 ደርሰሃል። ኧረ ሩጡ 50 ገብተሻል። በቃ ማርያም በቃ 50 ትገባለህ። አስገቡኝ 50 ሺህ ያስገቡት። በቃ ያያያችሁ ናፍቆኛል። አስገቡኝ። በቃ ሰብስክራይብ አድርጉት። ያላረጋችሁ በጣም ብዙ ትኖራላችሁና ሰብስክራይብ አድርጉት። መለኛውን እንወዳችኋለን። ባይ የነገ ሰው ይበላል። እና ፋሚሊ የቤተሰብ ጥያቄ ይህን ይመስል ነበር። በፕራንክ አልቋል ማለት ነው። ፕራንክ ተደርጓል እነ ብሩኬ እና ያለው ነገር ይህን ይመስላል። ትንሽ ላይት ስላልተጠቀምኩ ይቅርታ፣ ጨለም ምናምን ብለዋል እና በድጋሚ ፋሚሊ ቪዲዮ አይተናል እና እነሱን ሰብስክራይብ አድርጉ ነው እያሉ ያሉት። ለዛም ነው በእነሱ ፋሚሊ የፖሰቱት ማለት ነው። እንግዳው እኔንም እንዳትረሱኝ ፋሚሊ 1000 ሰብስክራይብ ደርሰናል ከእግዚአብሔርና ከእናንተ ጋር የኔ ታማኝ ፋሚሊ እናመሰግናለሁ። ቀጣይ በሌላ ቪዲዮ እንመለሳለን ማለት ነው። ስለነበረን ውዱ ሰዓት ስለሰጣችሁኝ ከእናንተ ሰዓታችሁን ጊዜያችሁን ሰውታችሁ እኔን ለማበረታታት ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን አስታውሳለሁ። ሁሌም በጣም ውለታ አለብኝና ቀጣይ በሌላ ቪዲዮ እመጣላችኋለሁ ማለት ነው። እስከዛውስ ድረስ መልካም በዓል፣ መልካም የመስቀል በዓል እያልኳችሁ እኔ ወንድማችሁ እለያለሁ ማለት ነው። ቀጣይ ቪዲዮ ቀውጥ የሚገርም ቪዲዮ ይዤላችሁ እመጣለሁ። እስከዛው ድረስ ቸር ሰንብቱልኝ። ቻው